መውጣት ነቅሎ ስለመውጣት መውጣትን ስንነጋገር ነቅሎ ስለመውጣት አብረን ተምረናል እና መውጣትና መውረስ ነው ያለውና ለመውረስ መውጣት ግዴታ ነው። ካልተወለደ ሰው እንደማያድግ ሁሉ ካልወጣ መውረስ ሰው አይችልም። ስለዚህ መውጣት አለብን አለንና የአዲስ ኪዳን መውጣትና የብሉይ ኪዳን መውጣትን አየን። የምታስታውሱ ከሆነ ለሌላችሁት ግን ትንሽ ነካካለሁ። እግዚአብሔር የተለየ ሕዝብ ብሎ በዘጸአት ምዕራፍ 19 ቁጥር 5 ላይ ለኔ የሆነ የተለየ ሕዝብ ትሆነልኛለህ ያለው ከአብርሃም መውጣት የጀመረው ሕዝብ ነው። ምዕራፍ 12 ላይ መውጣት የጀመረው እና ከምዕራፍ 12 ላይ መውጣት የአብርሃም መውጣት ከሀገር እስከ አባት ቤት ነው። ከሀገር ከዘመድ ከአባት ቤት ወጣ ነው። እንዳየነው አካላዊ የሚታይ መውጣት ነበር። የዘጸአትም መጽሐፍ አካላዊ የሆነ መውጣት ነው፣ ግን መንፈሳዊ የሆነ መውጣትም ነበረው። ደግሞ ከልባቸው ነበር። ከብዙ ነገር ከኖሩበት 400 ዓመት ማለት ስንት ትውልድ እንደሆነ ገምተናልና ያ ሁሉ ትውልድ የኖረበት ባህል የበላው ምናምንና ትዝ የሚላቸው እሱ ነው። እና እኛ ግብጽ ሆነን ቢሆን ኖሮ እንደዚህ ምን በላው ምግብ የኖር ነው ኖሮ ምናምን እያሉ ያነሱት ነበርና እግዚአብሔር አጭሩን መንገድ ያስረዘመበት ምክንያት ያንን ለማውጣት ትክክለኛ መውጣት። በእግራቸው ወጥተዋል፣ በአካላቸው ወጥተዋል፣ ግን በልባቸው አልወጡም። ስለዚህ ይታገላል። አሁንም በአዲስ ኪዳንም መንፈስ ቅዱስ የሚታገለን ይህንን ነው። መተናል እኮ ቸርች ነው እኮ ያለው፣ እያገለገለን ነው ያለው፣ ግን ያልወጣንበት ብዙ ነገር አለ እና እንድንወጣ ነው ዛሬ የሚታገለን። ከወጣን በየቀኑ በክርስቶስ ኢየሱስ ባለው የክብር ስራ የምንወርሰው በጣም ብዙ ነገር ነው። ለዚህ ነው እኮ በየቀኑ ነው የምናድገው፣ በየቀኑ ነው የምንለወጠው የምንለው እኮ ለዚህ ነው። በየቀኑ መውጣት ስንወጣ እንወርሳለን። እግዚአብሔር በመንፈሱ ያዘጋጀልን፣ እግዚአብሔር በክርስቶስ ኢየሱስ የሞትና የትንሣኤ ስራ ያዘጋጀልን መንፈሳዊ በረከቶች አሉ። እነዛም በረከቶች ለመውረስ በየቀኑ መውጣት አለብን እና የመውጣትን ፕሮሰስ በአብዛኛው እግዚአብሔር ሁሉን አዘጋጅቶ ጨርሷል። ጌታ ኢየሱስ ክርስቶስ ተፈጸመ ሲል የምር ነው እሱ ነገር። ያልተፈጸመ የአቅም እጥረት ምናምን ሊኖርብን አይገባም። ሁሉ ነገር አልቆልናል። ግን በየቀኑ ወደ ማደግ ወደ ሙላቱ እደጉ፣ ወደ ብቃቱ ብሰሉ እደጉ በየቀኑ የምንባለው መጽሐፍ ቅዱስ አዲስ ኪዳን ማደጋችንን ነው የሚጨቃጨቀው። ያላደገ ሰው የሆነ ቦታ ላይ የቆመ ሰው በድሮ ትዝታ ነው የሚኖረው። ድሮ ይጾመው፣ ድሮ ያገለገለው፣ ድሮ እንትን ምናምን እና እሱ ስለተበላሸ ዓለሙን ሁሉ የተበላሸ አድርጎ ይቆጥረዋል። የሚገርማችሁ ነገር እንደኛ ባለጢሙ አባባ ጺማቸው ረጅም ነው። ምግብ ሲበሉ ይዝረከረክባቸዋል ሲል ምግቡ ተጠራቅሞ ይሸታቸዋል። እና ግን እሳቸው በገቡበት ቦታ ሁሉ ይሸታቸዋል። ሰው ሁሉ ነው የሚሸታቸው። ይሄኛውም ይሸታል እንዴ ነው፣ እቺኛውም ትሸታል። ምን ዓለሙ በሙሉ ገምቶ የለ እንዴ ያሉ። ግን ችግርየው ያለው እዚህ ጋር ነው ያለው። እና ሰው የሚገርማችሁ ነገር ሲበላሽበት ዓለሙን በሙሉ ያበላሻል። የሰውን ነገር ሁሉ ያበላሻል። የሰው ነገር እኮ አልተበላሸም፣ እሱ ጋር ያለው ብልሽት እና ማደግ ያቆመ ሰው በነገራችን ላይ ሁሉ ዓለሙ ብልሹ ነው የሚሆንበት። ምንም ንጹህ ሕሊና የለውም፣ ንጹህ አእምሮ የለውም፣ ንጹህ አይን የለውም፣ ይበላሽበታል። እና በየቀኑ ይሄ መንፈሳዊ ዓለም በየቀኑ ምናድግበት ነው። ማቆሚያ የለውም ነፍሳችን ከስጋችን እስክትለይ ድረስ። ያን ደግሞ ትውታን ካልሆንን በስተቀር አሁን ለምሳሌ ሆዳችን ቁርስ ላይ በጣም ከጠገበ ምሳ ምን በላ አይመስለንም። ራትም መስሎ 3 ቀን በኋላ ይመስለኛል ብለን ግን ያው ሰራተኞቹ ውስጥ ስላሉ ሰራተኞቹ ሰርተው ምናምን ሲጨራረሱ ይርበናል። ጤነኛ ከሆነ ጤና ካልሆነን ግን ይዘጋናል።
ዝግጠር ጠግብ ያለው ነው። መቼ ነው በለሽ? ከትናንት ወዲያ ይመስለኛል። በሽታ ነው። ጤነኛ ከሆነ እንራባለን። የሚያድግ ሰው ረሃብተኛ ነው። በየቀኑ ይራባል። የእግዚአብሔርን ቃል ይበለዋል፣ ዳይጀስት ያደርጋል፣ ይበለዋል። ጤናው የተጠመጣጠነ ሰውነት ይኖረዋል። ጉድለት ሲኖረው ግን አንድ አካሉ ይረዝምና አንድ አካሉ ያድጋል። ወይ ጭንቅላ የእግዚአብሔር ቃል ስለማያውቁ ነው ይላል። ቁጭ ብሎ ዝም ብሎ ሲያነብ ብቻ ከርመዋል ማለት። ጸሎት ስለማንጸልይ ነው። ልሳኗን ተመልከቱ እስቲ። ያላደገ ልሳን በአንድ በኩል ማደግ። ለዚህ ነው ጠዋትም ስንጸልይ ነበር ሐዋርያው ጳውሎስ ለጢሞቴዎስ በነገር ሁሉ ማደግህ ቤት አቅጣጫ በነገር ሁሉ ኢየሱስ ጌታ ነው። በነገር ሁሉ ያደገ ሰው መልክ አለው፣ ቅርጽ አለው፣ ውበት አለው። በነገር ሁሉ የበሰለ ሰው ካልሆነ ግን በሽታ ነው ብያለሁ ባለፈው 15 ቀንና በሽተኛ ነው የሚያደርገን በነገር ሁሉ። እግዚአብሔር ቤት ስንመጣ የሚገርማችሁ ነገር በነገር ሁሉ የሰለሞን ጥበብ እኮ ከየትም የመጣ ጥበብ አይደለም። ከሱ በፊት እኮ ነበሩ ነገስታት ዳዊትን የመሰለ ግን ጥበበኛ ጥበብ ሙሉ ነበር። ሳኦልም ነበር እኮ ግን ጥበብ ተብሎ የተጻፈው ለሰለሞን በነገር ሁሉ አደገና ምን ልል ፈልጌ ነው ከማደም ጋር ብያያዝም ግን በየቀኑ ነው የምንወጣው። መንፈሳዊ ሰው በየቀኑ ከሆነ ነገር ይወጣል። በየቀኑ የሆነ ነገር ይቀበላል። በትናንት ህይወት አይቆምም፣ ይይዛል። ሐዋርያው ጳውሎስ እኮ የሚያክል ሰው ነው። እስኪ ያስቡት። የኋላዬን ትቼ ወደፊቴ እሰረካለሁ አለ። ከኋላ እኮ በስታውስ ሶስተኛ ሰማይ ላይ ያለ መድረክ ላይ በጣም ጮሆ የምናገርበታለሁ። በጣም ጮህ ያኔ ተደብድቤ ኢየሱስ ተገልጦ በፈውስ አስነስቶኝ ማት ወሬ አለው። በመሰረቱ ወሬ የሚያበዛ ሰው እድገት ያቆመ ሰው። ካልተባባላችሁ አልቀጥልም። ወሬ የሚያበዛ ሰው እድገት ያቆመ ነው ተባባሉ። እግዚአብሔር ያክብራችሁ። አሁን ያው እድሜያችን ሲሄድ ወደ እርጅና ስንሄድ ወደ ከጉልምስና ስናልፍ እድሜያቸው ገፋ ያረገ ሰዎች ጋር ስንሄድ ስለ መቼ ነው የሚያወሩት? ስለ ትናንትና ነው። አቁመዋል ማለት ነው። እየወረደ ነው። ያኔ ወይ በጸሎት ማስለቀቅ ነው። አዳዲስ ነገር አለው ጌታ። አዳዲስ ነገር ብቁ ጌታ። በጣም የሚገርማችሁ ብቁ የሚያደርግ ጌታ። ሙሴ አላቆመም በ120 ዓመቱ። የሚገርማችሁ ነገር አላቆመም ነው የሚለው። ከእግዚአብሔር ጋር ተተላለፈና ነው እንጂ እኮ አቆሙ አይደለም። በ120 ዓመቱ ያድግ ነበር። እና ደግሞ በጣም የሚደንቃችሁ እኮ ነገር ልጅ እንደሆነ የምታገኙት እየሮጠ ምንድን ነበር ያልከኝ? ይሄንን ላድርግ አታድርገው። እሺ እንዳላችሁ አታድርገው ስላለኝ ምንም በጣም አዝናለሁ። ሂድና ጠይቅ። እንትን ማድረግ ይቻላል? አዎ ይቻላል። እንዳላችሁ ይቻላል ብሏቸዋል። ደመናው ደግሞ መጥቶ ቁጭ ይላል። ደመናው ቁጭ ይልና ቁጭ ሲል ሙሴ ባሉ እንግዲህ እንውጣ ቢል ውርደት ነው። የለም እንደሱ ሙሴ ጋር የሚገርማችሁ ትንሽ ልጅ ነው። በ100 ምናምን ዓመቱ በ120 ላይ ነው እንደ ከዛ በፊት በሙሉ ብታዩት ትንሽ ነው። እየተሯሯጠ 120 ዓመት ሆነ። እኛ በ5 ዓመት ውስጥ መሯሯጥ አቁመናል። ቸርች መተን በእንትኑ ጥቅስ ምክንያት እንትኑ ነው በእንትን ማስተር ሴንስ ስራ በመጽሐፍ ቅዱስ ትምህርት ቤት ላይ ፒኤችዲ መጀመሪያው ፒኤችዲ በሁለተኛው አንድ አስተማሪ ነበር። ድርጅት ኤፍሬም ይላል መጽሐፍ ቅዱስ። ኤፍሬም ሳይበስል ያረረ ቂጣ ሁላችሁም ታውቃላችሁ። ቂጣ ካላገላበጣችሁት ተስፋ የለውም። ማረር ነው። ከላይ ሌት ነው፣ ከታች ያራል። ከጥቅም ውጪ ማንም አይበላው። በነገራችን ላይ በቤታችን በኑሯችን በትዳር በወንድም ምናምን የማያድግ ክርስቲያን የተበላሸ ቂጣ ነው። ለምንድን ነው ወደዛ ይነዳኛል ብታው? ስለዚህ ከተበላሸ ቂጣነት አገልጋይነት
በተለይ አገልጋይ ካረረ እግዚአብሔር ካላስወገደ ደግሞ ችግር ነው ብታዩ፣ በጣም ችግር ነው አገልጋይ ሲያረጅ። ስለዚህ አገልጋይ ሁሉ ጊዜ አለማወቁን ማወቅ ማለት ትሁት ለመሆን አስቦ ምናምን እኮ አይደለም። የእውነት ነው ማናውቀው ስል የእውነት ነው እኮ ማናውቀው። በቃ ተላልከን ነው የምንጨርሰው ብታይ እድሜ 40 50 60 70 ዓመት እግዚአብሔርን እያገለገለን ግን አናውቅ። አሁን እኔ ስለናንተ አሁን ስለኔ ምን እያሰብኝ አንዳንዶቻችሁ ስታስጠላ ምናምን ተላ አንዳንዶቻችሁ ስታምርት አንዳንዶቻችሁ ይሄን ቃላት ተተውም አንዳንዶቻችሁ ጉይጋጊ ምናምን በምን አውቃችኋለሁ? አላውቃችሁም። የሚያውቃችሁ ስብጭ አንዳንዶቻችሁ ሀዝናችሁን የመጣችሁ አንዳንዶቻችሁ ተደስታችሁን የመጣችሁ ምን በምን እንደመጣችሁ ነው ሊናገራችሁ የሚችለው። ስለዚህ ጠዋት እግዚአብሔር ይህንን ህዝብን ተናገር ማለት መቻል አለብን። ዘማሪም ስንሆን ነው በነገራችን ምናምን አያወጣም ብታይ እኛ ጋር አያወጣም። እሲ የሚያዋጣው በመንፈስ መሆን ብቻ ነው ወገኖች። እውነቴን ነው የምነግራችሁ። ጸሎት መሪም ብትሆኑ ልሳን መደርደርም አያዋጣንም ብታይ አናውቅም ስላችሁ አናውቅም። ስለዚህ እግዚአብሔር ቤት ጋር ስንመጣ በጣም ጨዋ መሆን መቻል አለብን ብታይ መውጣት መውረስ በመንፈስ መውጣት። አዲስ ኪዳን ማደግ በነገር ሁሉ ይሁን። እሺ በነገር ሁሉ መሪ ነው። የቤተ ክርስቲያን መሪ ነው። ሰባኪ ነው። የእግዚአብሔር ምስጢር መጋቢ ነው። ስለዚህ በየቀኑ ከሆነ ነገር ወጣ የሆነ ነገር መያዝ አለብህ። ከሆነ ነገር ወጣ የሆነ ነገር መያዝ አለብህ። መውጣት። ስለዚህ ሁሉ ቀን ደግሞ መውጣት ስር ነቀል መውጣት ይጠይቃል። ባለፈው ዘጸአት ላይ ስር ነቅለው አልወጡም። ስር አልነቀሉም። ስለዚህ መንገድ ላይ ይነጫነጫሉ፣ ይበሳጫሉ፣ ይሳደባሉ። ድንጋይ ደግሞ ከእጃቸው አያወጡ። ሁሉ ጊዜ ያልወጣ ሰው ሁሉ ጊዜ እጁ ላይ ድንጋይ ነው ያለው። የወጣ ሰው ሁሉ ጊዜ እጁ ላይ በገና ነው ያለው። ያልወጣ ሰው ሁሉ ጊዜ በጠላት የተያዘ በሆነ ክፋት የተያዘ ሰው ሁሉ ጊዜ ጦረኛ ነው። የወጣ ሰው መንፈሱ ያገኘው ሰው ሁሉ ጊዜ በገና አሳራፊ ነው። የሚገርማችሁ ቤቱ ሲገባ አሳራፊ። አንዳንድ ልጅ መከራ ነው ለወላጁ፣ አንዳንድ ልጅ ደግሞ በረከት ነው ለወላጁ። አንዳንድ ልጅ ላሳዳጊው እንኳን አሳደግኩት እንኳን ዋጋ ከፈልኩበት ይላል። አንዳንዱ ደግሞ ይባላል። ቸርችም እንደዛው እና ስለነቀል አብርሃም ከሀገር ከዘመድ ከአባት ቤት ነው የወጣው። ኢየሱስ ክርስቶስ በማቴዎስ 16:24 ላይ አወጣጥ ሲናገር ከራሳችሁ ውጡ ነው ያለው። ከራስ በጣም እኮ የአዲስ ኪዳኑ ጥሪ በጣም ከባድ ነው። ያኛው ከአባት ቤት መውጣት ከዘመድ ከሀገር መውጣት አንድ ነገር ነው። ከዘር ነው ነቅሎ ያስወጣው። እዚህኛው ግን ከራስ ነው ነቅሎ ሊያስወጣን። የራሳችሁን ፈቃድ በራሳችሁ የገላትያ ሰዎች እኮ መጥተው እንትን አረጉ ፈጠሩ። ሰሞኑን ስንማር ነበረ። የራሳቸውን ቴዎሎጂ ሰሩ ነው የተባለው። የራስ ልክ ነው፣ ግን ተጨማሪ ነገር ያስፈልጋቸዋል። ሰሩት፣ የሆነ ነገር ሰሩ። በክርስቶስ ኢየሱስ ንጹህ የእምነት የጸጋ ማዳን ድግፍ እንዳይሉ አደረጓቸው። እና ማን ነው ይህን ትምህርት ያስተማራችሁ? እና ሲስቡት አይሁዳዊነት ቅር እያላቸው ሄደ መሰለኝ። አይሁዳዊነት ሙሉ ለሙሉ ሊተው ማለት ሙሉ ለሙሉ መተው፣ ብዙ ነገር መተው ይጠይቃል። የአዲስ ኪዳኑ መተው። ጌታ ኢየሱስ ክርስቶስ ሉቃስ 14:26 ላይ እናቱን አባቱን ልጁን ምናምኑን ያልተወ ለኔ መሆን አይችልም አለ። መተው ያለባቸው አሉ። መተው ራሳችንን እንተዋለን። መቼ? ስንወጣ ማለት ነው። ያን ጊዜ ነው ኃጢአት የሚቀለን እንጂ ኃጢአት ከባድ ነው በጣም። የኃጢአት አስተዳዳሪ ነው የምንሆነው። ማለት ጠዋት ውጣ ከሰዓት ግባ እንላለን።
ምን ካልሆነ ከራሳችን ትተን ካሉት ያን ጊዜ ነው መውረስ ያለው። በእምነት ስለወጣን እኮ ነው የመንግስቱ ወራሾች ሆነው። እግዚአብሔር ስር ነቀልና እስቲ ያልወጣንበትን ነገሮች ትንሽ እናስብ እስቲ። አንዳንድ ጊዜ እንደ ወግ እንይዛለን። ቤተክርስቲያን ውስጥ አማኝ ሆነን ወጎች አሉን፣ የማንወጣባቸው ወጎች አሉ። ያ የሚይዝን ህይወታችንን የሚይዝ ወጎች። አንድ ጊዜ ለአንዲት እናት ስጸልይ ተቸገርኩኝ። ክብድ ይለኛል ለመጸለይ። ልጸልይላቸው ፈልጋለሁ፣ እኔ ግን ሁሌ ይጨነቃለሁ። ጸልይልኝ ባለው አንድ ቀን እጅ በቃ ልገላገል ብዬ ቤታቸው ሄድኩና እየጸለይኩ እያለሁ አሁንም ይጨንቀኛል። ጌታ ሆይ እሳቸው ስንት ጊዜ ሙሉ ለመኑ፣ እኔ መጣሁኝ። ይኸው በቃ እንዲህ አሁን ለመጸለይ እዚህ ሀገር አይደለም እንግዲህ ምን ላድርግ ስለው አይኔ ክርትት ሲል የሳሎናቸው ብፌ ላይ የሆነ ነገር አየሁ። ከዛ ትኩረቴን ሳበኝ። ከዛ እሳቸው እያሉ ብድግ አልኩና ይሄ ምንድነው አልኳቸው። ድንገት ነው ያልኳቸው። ይሄ የእናቴ ማስታወሻ ነው አሉ። ለምን ትኩረት እንደሳበው ስላላወቅኩ ወደ ጸሎት እንሄድ ስንጸልይ ይኸውልሽ የዚህ ሁሉ ጊዜ ችግር እዛ ላይ ነው የተቀመጠው አለ። እና በመንፈሴ አለኝ ብዙ ጊዜ ተናግሬያታለሁ፣ ግን እናቷን በጣም ስለምትወደድ ነው ያስቀመጠችው። እሱ ነው አልፎ ተርፎ የመጀመሪያ ልጃቸው ሁሉ ጊዜ ችግር ይገጥማል። እርግዝና ይመጣል ይሄዳል፣ እርግዝና ይመጣል ይሄዳል። ነገርኳቸው። በጣም አዘኑ። ጌታ ብዙም እንደሱ የሚለኝ አይመስለኝም አሉ። በቃ ካላለ እንግዲህ መተው ነው። በስንተኛው ጊዜ ጠሩኝና እስቲ ጸልይ እንግዲህ እስቲ ለማንኛውም እሳቸው ግን ሲጠሩኝ ምን ቸገረኝ፣ እስቲ ለማንኛውም ምን እናርጋል፣ እርሶ ምን እንዲሆን ይፈልጋሉ? እኔማ ባይጠፋ ደስ ይለኝ እኮ። አሁን እኮ ከሳሎን አንስተው ደግሞ መኝታ ቤት ላይ ያስቀምጡት ችግር አለ። ይቃጠላል። ተቃጠለ። ልጅቷ ወለደች። አንዳንድ ነገሮች እንትን አርገን ቅርስ አርገን ከምናስቀምጣቸው በየቀኑ ስናድግ ነገር ይገባናል። እግዚአብሔር ይመስገን። ባጭሩ ሰዓት ስለሌለኝ ዛሬ ግን የምናየው መውጣት ይሄኛው መውጣት አይደለምና ከማንኛውም ከያዘን ነገር ስለ መውጣት ነው እና ስለ መውረስ ነው የምናገር። ከማንኛውም ከያዘን በህይወት በመንፈስ በስጋ ከያዘን ነገር ከማንኛውም ነገር መውጣት። እዚህኛው መውጣት ላይ መውጣትን ስናስብ ወገኖቼ ከአመልም ነው የምነግራችሁ። ግን አመላችን ባህሪዎቻችን ብዙ ነገር የሚያበላሹብን ባህሪዎቻችን ብዙ ነገር የሚያበላሹብን መንፈሳዊ ህይወታችን ላይ የተቀመጡ መንፈሳዊ መሳይ የማይመስሉ ነገሮች ማንኛውም መውጣት ያለብን መውረስ የተገባንን ክብር እንዳንወርስ መድረስ የተገባን ጋር እንዳንደርስ ከሚከለክለን ከማንኛውም ነገር መውጣት ከዛ መውረስ። የመጀመሪያው ማድረግ ያለብን ወገኖቼ ችግራችንን ማወቅ ነው። እቺን አንድ ጊዜ አካፍያለሁ፣ ግን ዛሬም እደግማለሁ። ይሄን ሳልናገር ሁለተኛው ጋር ስለማልሄድ በራሱ ችግራችንን ህመማችንን ማወቅ ህክምና ለማግኘት የኛ ሀገሩ ደግሞ የባሰ ነው። ስንደክም ነው የምንሄደው። ሳንደክም ማወቅ ይቻላል። በሽታው ሳይጨርሰን በህይወታችን በግል ህይወታችን በግል ባህሪያችን በአኗኗራችን ውስጥ ያሉትን ችግሮች መፈለግ የህይወታችንን ግኖች ማስወገድ የሚለውን ስንማር ታስታውሳላችሁ። ማወቅ አለብን። የኔ ችግር የግድ ወገኖች ሰው እየመጣ መቼም የኔ ችግር ብሎ አቅፎ የሚኖር ሰውን ቢነግረው አይሰማም። ግን ማወቅ አለብን። የሚገርማችሁ ዘጸአት ምዕራፍ 1 ላይ ቁጥር 8 ላይ ከዛ በኋላ ዘጸአት 2:23 ዘጸአት 3:9 ቶሎ ተናግሬ አበቃለሁ።
ዘጸአት ምዕራፍ 1 ቁጥር 8 ግዛው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበብባቸው። በግብጽም ዮሴፍን የማያውቅ መንግስት ተነሳ፣ መሪ ተነሳ። ከዛ በኋላ ነው ይሄ ችግር እንደሚመጣ በባርነት የሚለው እኮ ምዕራፍ ዘፍጥረት 15 ላይ ነው የመጣው። ግን እስራኤል ተደላድሎ ኖሮ ነበር። የሚገርማችሁ ነገር በጣም ምቾት ላይ ነበር። ይሄንን ህይወት ያመቻቸለት ማን ነው መሰላችሁ? ዮሴፍ ነው። ለዚህ ሁሉ ትውልድ 200 ዓመት ሙሉ ተደላድሎ እንዲኖር ያደረገው ዮሴፍ ነው። ዮሴፍን የማያውቅ ንጉስ ከተነሳ በኋላ ግን በዚህ አስተሳሰብ አሁን ባነበብነውና በመናውቀው ወደፊት ችግር ያመጣሉ ብሎ ባርነት አስነሳባቸው። ባርነቱ እየከረረ መጣ። ችግሩ እየከረረ መጣ። ከዛ በፊትስ አያውቁም ነበር። ምንም አውቁ አገር ሰላም በጣም ምቹ ቦታ ነው ዮሴፍ ያስቀመጣቸው። ምቹ ህይወት ውስጥ ነው ትቷቸው የሄደው። ከዛ በኋላ ያለው ትውልድ በሙሉ እስከዚህኛው ትውልድ ድረስ ምንም ችግር ሳይደርስበት ሳያውቅ ኖረ። አወቀ ይላል። ካወቀ በኋላ ችግሩ ከደረሰበት በኋላ ምዕራፍ 2:23 እና ዘጸአት 3:9 እናነባለን። መጀመሪያ ማወቅ ነው ብያለሁ፣ በአጭሩ ነው የተናገርኩት። ሁለተኛው ችግራችንን ማወቅ ብያለሁ። ሁለተኛው እናነባለን ዘጸአት 2:23ን ካነበብን በኋላ እዚች ላይ ብቻ ቆይቼ ጨርሳለሁ። ከዚያም ከብዙ ቀን በኋላ እንዲሆነ የግብጽ ንጉስ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ ጮሁም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። 3:9 አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብጻውያንም የሚያደርጉባቸውን ግፍ ደግሞ አየሁ። ይበቃናል። ምን ሆነ ይላል? መከራው ሲበዛባቸው መከራውን ካወቁ በኋላ ጮሁ ይላል በግልጽ ዘጸአት 2:23 ወደ እግዚአብሔር ጮሁ ነው የሚለው። ችግሩን ካወቅን በኋላ የያዘንን ነገር ካወቅን በኋላ ወገኖቼ የሚያዋጣን ለመውጣት የሚያዋጣን መጮህ ነው። ወደ ማን? ወደ እግዚአብሔር። ሁሉ መፍትሄ ወዳለው እግዚአብሔር። የትኛውም አይነት ሁኔታ ውስጥ ልንሆን እንችላለን። ክብደቱ ሰው ሁሉ ከደረሰበት በጣም የከበደ ሊመስል ይችላል። ነገር ግን ይክበድ እንጂ ከጩኸት ያለፈ ነገር የለም። አይገርማችሁ? ከየትኛው ጩኸት? ወደ እግዚአብሔር ከመጮህ ወደ እግዚአብሔር። ጩኸት እንግዲህ ብዙ አይነት ነው ወገኖች። ሰው በተያዘበት በተቸገረበት ነገር ተጎዳው በሚልበት ወደፊትም ሊጎዳኝ ነው በሚልበት ጉዳይ ላይ የሚጮህበት ብዙ አቅጣጫ አለው። ነገስት ምዕራፍ እናንተ አንብቡት፣ ሰዓት የለም መቆጠብ። ሁለተኛ ነገስት 6:28 እስከ 29 ድረስ መጡና ተመጣና ወደ ንጉሱ ተጮኸ። ምን በላው ነገር የለም ብሎ ጮኸ። እኔ ምን ላድርግ? ጉዳዩ ያለው በእግዚአብሔር እጅ ነው። ከየት ላምጣ? ለማ ንጉሱ ነው ያለው። የሀገር መሪ ነው፣ ግን መፍትሄው ካቅሙ በላይ ነው። ሐና ወደ ባሏ ጮኸች። ዘፍጥረትን እናንተ አንብቡት 30:22 ላይ ራሔል ያዕቆብ ጋር በጣም ተናዳ ሄዳ ልጅ ስጠኝ አለች። ያዕቆብ በቀጥታ ምን ይላታል? ምን ነክቶሻል? ምንም ብወድሽ ልጅ በሚሰጥ በእግዚአብሔር ፋንታ ነኝን? ልረዳሽ አልችልም። እውነትም ሊረዳት አይችልም። ወደማይጮህ ሐና ጮሃ መጨረሻ ላይ ቸርች ገብታ ነው ጩኸት ያስተካከለችው። ቸርችም ገብታ አያችሁ፣ ከካህኑ ጋር ቢሆን ኖሮ ችግር ነበር። እኔ የምላችሁ ወንድሞቼና እህቶቼ በጣም ከባድ ነገር። ብዙ ጩኸቶች አሉን፣ ግን የጩኸት አቅጣጫ ያልተስተካከለበት ጩኸት እድሜ ይበላል፣ ሀዘንተኛ ያደርጋቸዋል፣
ብስጩ ያረጋቸዋል፣ የማትረኩ ያረጋቸዋል፣ ለጠላቶች አሳልፎ ይሰጣል። በየትኛውም እነኚህ አባቶች ተጨንቀዋል። ጭንቀታቸውን ወስደው ግን ወደ እግዚአብሔር ጮሁ ይላል። ወደ ነገሮች የሚጮህ ሰው ሁሉ ጊዜ ከሰው ራስ አይወርድም፣ ሁሉ ጊዜ ከችግርም አይወጣም። በነገራችን ላይ አንዱን ችግር ሲያልፈው ወደ ሌላ ችግር ከሰው ራስ መውረድ እንዴት ገላጋይ እንደሆነ ህይወት ያቀልላቸዋል። ወደ እግዚአብሔር ጮሁ ይላል። 3:9 ላይ እግዚአብሔርም እንዲህ አለ፣ ሙሴን ጠራው። ሙሴ እፈልግሃለሁ። ለምን? ጩኸታቸው ወደ እኔ ደርሷል። ግን ከብዙ ዓመት በኋላ እኔ ድረስ ሲጓዝ ይመስላችኋል? የሰማዩ ጉዞ ርቆት ጩኸቱ ወዲያው እኮ ነው። እዚሁ በርከክ ስንል ነው፣ ቀጥታ ነው እኮ የሚገባው። ግን ጽዋው እስኪሞላ፣ ግን ጊዜው እስኪደርስ ድረስ አንዳንድ ጩኸቶች እኮ እግዚአብሔር መልስ ያልሰጠባቸው ጊዜው ስላልደረሰ ብቻ ነው። ምክንያቱም የ3 ወር ልጅ ቢወለድ፣ የ3 ወር እርግዝና ቢወለድ ችግር ነው። እስኪሞላ ብቃት እስኪኖረው ነገሩ ሙሉ እስኪሆን ቢወለድ እግዚአብሔርንም የሚያከብር እኛንም የሚያከብር እኛንም በህይወት የሚያስቀጥለን ነገር እስኪሆን እግዚአብሔር ያቆየዋል። ግን ሰይጣን በጣም ብልጥ ነው። ብዙ ጊዜ መጥቶ ጩኸትን ይቆርጣል። አልሰማሽም አይደል? ቁረጩ እባክሽን። ጮሽ ምናምን ጮጮ ምን አመጣ? ምን ሰውም ይጠቀማል። ምን ያንቺ ጩኸት ምን ያንተ ጩኸት ምን አመጣ? ያንተ ጸሎት ምን አመጣ? ምንም ብሶብሻል ይለናል እና ያቋርጠዋል። ምክንያቱም ያውቃል ሲሞላ የቱ ጋር እንደደረሰ ያውቃል። አንዳንዱን ልክ ሞልቶ ሊፈስ ሲል ወይም የተረፈ ነገር ውስጥ ሊገባ ሲል ብድግ ብሎ መንገድ ፈልግ ባክ ብሎ መንገድ አፈላለከው። ጩኸት ወደ እግዚአብሔር እስከሚመጣ። በነገራችን ላይ ጸሎት የሚጸለየው እግዚአብሔር እስከሚመጣ ነው። ከመጣስ በኋላ አሁንም እስከሚመጣ። ለምን? እኔ ምንም ጥያቄ የለብኝም፣ ችግር የለውም። ኧረ ብትሉ እስከሚመቼ ዳግም እስኪመጣ ወይ ደግሞ እኛ እስከምንሄድ ይጮሃል ማለት የሆነ ነገር ፈልገን ብቻ እኮ አይደለም። ስንጮ ህይወታችን ይጠናቀቃል። ለመሞትም ጩኸት ያስፈልጋል። ባክሽን አትበሉ። የእውነት ለመሞት በሰላም አሰናብተኝ ጌታዬ፣ በሰላም አልጋ ላይ በሰላም ይባላል። አለበለዚያ ተሳድበህ ሙት አለችው። ሙልጭ አርገው አለች። ኧረ እኔ አልሞልጨውም፣ ራስሽ ሞልጨሽ እኔንም ሞልጨሽ ወጥተሻል፣ ውጭ። አንዳንድ ሞላጫ ሰዎችን ማስወጣት ከህይወታችን ውስጥ ሞልጩ እግዚአብሔርን የሚል ግፊት ያመጡብናል። ግፊትም የት ነው ያለው? እዛው ነህ እንዴ? እኔ እኮ 2 መኪና ቀይሬያለሁ፣ 3ኛ ላይ ደርሼ ያው ነሽ ሞልጫው ነው የሚሉንና እንደናቸው። አንድ ልጅ ነበረ በልጅነት የማውቀው፣ ኦርጋን ተጫዋች ነው፣ መካነ ኢየሱስ። ሰላም ለእናንተ ይሁን ይልና ይሄዳል። ሲመጣ ሰላም ብሎ ይገባል። ለታት አንድ ቀን ሚስጥሩን ሳውቅ በእህቶች ተቸግሯል። አንዱም ለኔ ነው የሰጠህ፣ ለኔ ነው ሲል ተቸግሮ በሩቅ ሰላም ጣጣ ውስጥ ከምገባ ብሎ ምን ቸገራችሁ? ለምን ጣጣ ህይወታችሁን በሌላ ሰው ምክንያት ለምን ጣጣ ውስጥ ትከታላችሁ? እስቲ ንገሩኝ ወገኖች። እኔ አንዳንዴ ሰው ለምንድን ነው የሆነ እንትን ውስጥ የሚገባው? ጣጣ ውስጥ አትግቡ። ከጣጣ ህይወታችሁን ጠብቁ። በሰላም ኑሩ። ሰላማችሁን ጠብቁ። ያሳክሩናል ከእግዚአብሔር ጋር ገብቷቸዋል። ለምን እሳከራለሁ? ለምን በእድሜ ቀልዳለሁ? እኔ ስለ የእድሜ እጥረቶች ገጥመውኝ እኮ አይደለም ወገኖቼ። ወይ ጌታ ነገ ስለምትሄጂ ምናምን ብሎኝ እኮ አይደል። ግን ውድ ነው በቃ። እናንተ ቆይ ምንድን ነው የምታስቡት? ሰው ላጥ ሲል ምናምን እንደግን ቀብራችሁ ከቀብር ምንድን ነው የሚሰማችሁ? ምንም።
መጮህ ወደ ማን? ወደ እግዚአብሔር ኤርሚያስን መጣና ለሁለተኛ ጊዜ ወደ ወይኒ ግዞት ቤት መጥቶ ኤርሚያስ አቤት እንዳትሳሳት ማለት ወደ እኔ አይደለሁ ያስጀመርኩ? እኔ ነኝ አይደል ያስጀመርኩ? እነ ፓስተር እንትና ናቸው እንደ ያስጀመሩ ናቸው እንደ እነ ካህነ ምናምን ወደ እኔ ሃሌሉያ። በነገራችን ላይ አሁን እዚህ ቤት እንኳን ያለ ነው እኮ ምን አይነት ከባባር ችግር እንደያዝን እግዚአብሔር ወደ እኔ ሲል እኮ ዓለምን በሙሉ ነው ወደ እኔ ሁላችንም ብትሉት በአንድ ቀን በአንድ ደቂቃ ትችለና እችላችኋለሁ። ሃሌሉያ። የሚችል ሁለት ሰዎች 10 ሚሊዮን ጠያቂና 10,000 ጠያቂ አንድ ቤት አንድ ቸርች ጎን ለጎን ተንበረከኩ። ጓደኛ ማቾች ናቸው። ጌታ 10,000 እንድሰጠኝ ፈለ 10 ሚሊዮን ከዛ ሲሰማ 10,000 ኔትወርኩን ልቀቅ በእናት እኔ ልጠይቅና ልስጥህ። ኔትወርክ የማይጨናነቅበት ጌታ 10 ሚሊዮኑን ይሰማ 10 ብርም ይሰማ እነኛ 10 ብር ምናምን እኔ 7ኛ ክፍል ላይ የጠየቅኩት ብር 20 ብር ነበር። 20 ብር በጣም ጥሩ ዋጋ ነበረው። ጌታ ኢየሱስ ሆይ እባክህ ጋሼ 20 ብር እንዲሰጠኝ በቃ 20 ብር ብቻ የእውነት ነው ማለት የወላጆች ቀን ነው። እነሱ ሲመጡ ይሄን አትቢ ይሄን ግዢ ምናምን ጣጣም አይበዛበት 20 ብር እነጋሽ ሳይመጡ ትምህርት ቤት እኔ በራሴ ከጓደኞቼ ጋር ኮካውን ምናምን መገዛ ሸዋ ዳቦ ቤት አጠገባችን ነው። አንድ የሚጋግሩት ብስኩት አለ። ከዛም መግዛት እንፈልግ። የወላጆች ቀን በጣም የደስታ ቀን ነው። በቃ በጣም በቃ ደግሞ እንትንም አለ የሚታይ ነገር ምናምን እያልኩ ያለው ጧት ጋሽ ተነሳን። ገነት አቤት ብር ብሰጥሽ ዛሬ ምን ይሰማሽ? ነይ ብር ነው የምሰጥሽ። ጓደኞቼም 20 ብር ይዘው መጡ። አጋጨንና አበርንበት። ወደ እኔ ጩህ። እኔ ካለ 20 ብርም አለ 20 ሚሊዮንም አለ 20 ቢሊዮንም አለ። ሙሉ ነው ብታዩ። ፈውስ አለ፣ ጤና አለ፣ ሰላም አለ። የማይፈታ ነገር የለም እሱ ጋር ወገኖች። እኔ ልጆች ድሮ እነ እስራኤል ከኋላ ከመኪና ጉድም ማሚ ኧረ አትጮሁብኝ ይላችኋል። ሶስቱም ሲንጫጩ አትጮሁብኝ ተራ በተራ ተናገሩላ። የሶስት ልጅ ጩኸት ይረብሻል። የ30 ቢሊዮን ምናምኑ እኮ አይረብሹም ሁሉንም። ምን ይላል እንደው መዝሙር 104 እኮ አንበሳ ምን ፈለግ ቁርስ ነው ይላል እኮ መዝሙር 104 ለአንበሳ ግልገል ምግብን ትሰጣለህ። ሃሌሉያ። እጅን ትከፍታለህ ከመልካም ነገር ይጠግባሉ። መልካም ነገር የእግዚአብሔር እጅ መልካም ነገር የሚያጠግብ እጅ። የማንም ተደጋፊ አትሁኑ። የማንም ጥገኛ አትሁኑ። የሰማይ የምድር ጥገኛ አትሁኑ። የአምላካችን የእግዚአብሔር ሉዓላዊ አምላክ ሁሉ ያለው ኤል ሻዳይ ይባላል። እኔ ሲያመኝ ቶሎ ወደ ሐኪም አሮጥ እኔ አላልኩም። እናንተም እንደሱ አድርጉ አላልኩም። የግል ህይወቴን ነው ማወራችሁ። ቶሎ ብዬ ዶክተር እቺ ነገር ሐኪም ቤት ታስኬዳለች። ባለፈው ኢንፌክሽን ነገር ነበረኝ ሲየን ከማናገር ይወት ለማንኛውም ምን ይመስልሃል ልሄድ እንዴ ሲየን ላናግራት ይሄን ነገር ምንም ድምጽ አልሰማሁም። ግን ልቤ ሲረጋጋስ ይያልኩ እኔ አማክረዋለሁ። ሁሉንም ነው። በጣም እኮ ህፃን ነው እኮ ብታዩ ህፃን ነው። እኔ እኮ ልጅ ሆኜ ስላዋራኝ እኮ በቃ ብር ይሰጠኛል እንትን ይሰጠኝ ማይሰጠኝ ነገር የለም። ሙሉ የሆነ ወደ እርሱ መጮህ። ስለዚህ የማንም ጥገኛ አይደለም። የምንም ጥገኛ አይደለም። ስላልዘነበ ወዮ ጉድ አልልም። ያለ ዝናብ የሚያኖር ጌታ አለ። ካፊያ ሰማይ ሁሌ መጠባበቅ። ወይኔ ጉዴ ዝናብን ያዘንባል። ያለ ወቅቱ ያዘንባል። ያለ ጊዜ ያዘንባል። ከፈለገ መልካም ዱቄት በሰማሪያ የማይገባ ቦታ ላይ በእንዲህ ያለ ዋጋ ይሸጣል። ምን እግዚአብሔር እንደው የሰማይ መስኮት ሲል ድብን ሰውየው እግዚአብሔርን አቃለለው። በተለያየ ነገር የምንደገፍ ወይ ከለታት አንድ ቀን የተለያዩ ነገሮች ይሄዳሉ። ውበት ይሄዳል።
ደምግባትም ይሄዳል፣ ሁሉም ይረግፋል፣ እውቀት ይሄዳል፣ ሰው ያረጃል፣ አእምሮም ያረጃል። አለልኝ የሚባል ነገር ምድር ላይ የለም። አካላችንም ይሄዳል። አይገርማችሁም? ይሄም አካል ቀኑን ጠብቆ እያረጀ ወይኔ ብንነቃቃ ምናምን ማሄድ ነገር የለም። የማይሄድ ጌታ ከሰማይ እስከ ምድር የሚያደርስ ወደ እርሱ መጮህ። አቤት አቤት አቤት! አብርሃም እኮ እኔ አንድ ጊዜ ጩኸት ጀምሬያለሁ። አይ ንጉሥ ሆይ ያለ እጄን አውርጄ ወደ እርሱ አልዘረጋም። አንዴ ጀምሬዋለሁ። ምኑን ጀመርከው? ወደ ሰማይ መጮህ። አንዴ አወጣኝ፣ በምድረ በዳ ያዘኝ፣ ከሱ አይኔን አላነሳም። አብርሃም እንዲህ ብሎ ነው እኮ የጨረሰው። ገብቶሃል? አልገባኝም። ገብቶሃል? አልገባኝም። የምትሄድበት መንገድ አገባኝም አልገባኝ። እንዴ ሳይገባ ትናንትና፣ ሳይገባ ከትናንት ወዲያ፣ ሳይገባ 25 ዓመት ሞልቷል። ገብቶሃል? አልገባኝም። ከከፋውም እንኳን ዞር ብሎ ከሳራ ታሳድቦ ይሆናል። አንዳንድ አሳዳቢ ሰዎችም አሉ፣ ያሰዳድባሉ እግዚአብሔርን። ቀድም እንደ ዞር ብሎ እግዚአብሔር ሆይ በጣም አዝኛለሁ፣ እውነቴን ነው የምነግርህ ይልና ደግሞ እሷ ፊት ሲቆም ሃሌሉያ ኢየሱስ ጌታ ነው ይላቸዋል ማለት ነው ሁሉንም። እና አብርሃምን ማግኘት አልተቻለም፣ ቤት ውስጥም አልተገኘም። አንዳንድ ሰው ደጅ አሸናፊ ነው፣ ቤት ግን ዝልፍልፍ ያለ። እኔ ሚስቴጋ ስደርስ ብቻ ነው አቅም የሚያጥረኝ። ባሌ ጋር ስደርስ እኮ ባልም ጋር ሚስትም ጋር ሲደረስ መንፈሳዊ ይኮናል። አሜን። ወደ እኔ ጩህ፣ እኔሳ እመልስልሃለሁ። ሃሌሉያ። እስቲ አንድ ቀኝ እጃችሁን አንሱ፣ አይናችሁን ጨፍኑ። ይመልስልኛል በሉ እስቲ። ድገሙት። እግዚአብሔር በሉ እስቲ። ይመልስልኛል። አሜን። ይመልሳል። እመልስልሃለሁ። ከዛሳ የምታውቀውን ይሄ በሰው ያየኸውን ምናምን እኮ አይደለም። ሌላ እግዚአብሔር ሌላ ክብር፣ ሌላ ጸጋ፣ ሌላ ኃይል፣ ሌላ ኑሮ፣ ኧረ ሌላ መንገድ ብዙ እግዚአብሔር ጌታ እንደንትን አርገኝም አትበሉ እንዴ! ኧረ እሱ ባለ ጸጋ ነው፣ በሁሉ ነገር ሙሉ፣ ምንም የማይጎድለው። እኔም እንትና ይጀምራል። ለምን በየጀምራለሁ? ለማን በየጀምራለሁ? አልጀምርም። አዲስ ነገር በእኔ ይጀምራል። ሃሌሉያ። በእናንተ ቤት አዲስ ነገር እግዚአብሔር ይጀምራል። እርግጠኛ ሁኑ፣ ይጀምራል። ጩኸታችሁን ግን አስተካክሉት ወገኖች። ወደ ማን ነው የምትጮሁት? ወደ ማን? ወደ ችግሩ። እኛ ንጉሥ ሆይ ወደ አንተ አንጮም፣ ይቅርታ አርግልን፣ አንሰግድም ብለኖታል፣ ነግረኖታል። እርግጠኛ ሁኑ፣ ተመካከሩ። እሺ ልጆች ምን እንመካከር? ምንም ያሉ ሁሉም ሶስት ምን አዲስ ነገር አለ እና ለመቃጠል ነው በቃ ተዘጋጁት ልጆች። አንዱ ለሶስት አራተኛው እሳት ውስጥ ጫፉም ላይ እኮ አልመጣም እኮ ግብት አሉና መነጽር ቢያስተካክሉ ንጉሱ ሹማምንቶች እስቲ ቆይ የርቀት የቅርበት የለም፣ ምንም የለም። 4 ሰው ሁላችሁም እርግጠኛ ናቸው። ሚኒስቴሮቹ በሙሉ እርግጠኞች ነን። ለዚህ አምላክ ይሰገዳሉ። በእኔና በእናንተ የሚሰገድለት አምላክ እግዚአብሔር አለ። እግዚአብሔር እንጀራ አለው። ነው ኢትዮጵያ ችግር ብሎ አታውሩ ወገኖቼ። ለኔና ለእናንተ ይፈጥራል። እግዚአብሔር ፈጣሪ ነው። ወይኔ ተክዷል እኮ በብዙ መልኩ እኮ እግዚአብሔር ተክዷል። ጩኸት ስለማናውቅ ጩኸቶቻችን ወደ ብዙ ስለሆነ እንትና የእንትን መንግስት ዩኤኑ ምን አታምታቱ ወገኖቼ። ገደላችሁም ቁሙ። ይመጣል። በግዞት ቤት ኢየሱስ ይመጣል። መጥቶ አዲስ ነገር የማታውቀው ያልተለማመድከው እንግዳ ነገር አደርጋለሁ። ምን ጩኸትን አስተካከላት። ቲክቶክ፣ ዩቲዩብ ገደለን እኮ ወገኖች፣ ገደለን። በቃ ተመሳሳይ ህይወት እንድንኖር፣ ተመሳሳይ ስራ ፈላጊ፣ ተመሳሳይ ትምህርት ምንም የለም።
አንፈጥርም። ፈጣሪ መንፈስ በውስጣችን እያለ ግን አዲስ ነገር እኛ ጋር የለም። አዳዲስ ነገር። ስለዚህ ለመውጣት ለሚገባን መጀመሪያ ማወቅ አለብን ወገኖች። አንድ መንፈስ ሲጮህ ምን እንዳለ ልንገራችሁ። የልጁን ጽሑፍ ማበላሸው እኔ ነኝ አለ። ሁሉ ጊዜ ወላጅ በጽሑፍ እዛ ሀገር ጽሑፍ ላይ በጣም ፊርማና ጽሑፍ ላይ ልጆች በጣም ትኩረት ይወሰዳል። የራሱ ማርክ አለው፣ ይሰጠዋል፣ ማርክ ይሰጠዋል በጽሑፍ በምናምን ተብሎ እና ጽሑፍ ላይ ይበላሽበታል። ልጁ ይበላሽ እና ወላጅ ይጨነቃል። አስተካክል ልጁ ምን ቢል ጥሩ ነው መንፈስ ጽሑፉን የማበላሸው እኔ ነኝ አለ። መንፈሱ ከወጣ በኋላ የማይደረስበት ጽሑፍ መጻፍ ጀመረ። ታምናላችሁ? ስንት አለማወቆች እንዳሉ ብታዩ። ልጆች ክላሱን ሲደጋግሙት አማኞች ቆም በሉ። ልጁን አትቀጥቅጡት፣ በቃል አትቀጥቅጡ። በዱል ምንድነው መሰረቱ? ችግሩ ምን ይሆን እንበል። የልጆች ባህሪ የሆነ ነገር ሲሆን ቆም ይባላል። ቆም ተብሎ ምንድነው? ኢየሱስ ክርስቶስ ዕብራውያን 5:7 ላይ በስጋ ወራት ሊሰማ ወደሚችል ከእንባና ከብርቱ ጩኸት ጋር ጮኸ ይላል። ከእንባና አባት ሆይ አለ፣ ጮኸ፣ ሰማው ይላል። አይገርማችሁ? እግዚአብሔርን ስለመፍራቱ ተሰማለት። እንጸልይ።